በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘሚያዝያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና በሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይሄ ነው። ምዕራፍ 1 ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉሥ ነበር። ብዙ ዘመን ነግሶ ሕይወቱ አለፈና ከእርሱ በኋላ በጥሊሞስና አንጢያኮስ፣ አፋፊያሞስ እና ደማጥሪያኖስ የዮናናውያን የተባሉ አሽከሮቹ ነገሱ። አንጢያኮስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበረ። እነርሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ ሰላም እንደ ጌታቸው እንደ እስክንድር የጽርን አገር ለአራት ተከፋፍለው ተሾመውባት ነበር። እነርሱም ከእርሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድሞ የጠራቸው አራት ነገስታት ኢየሩሳሌምን ለማጥፋት ሕዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ውስጥ ያሉትን ጠንካሮች የሆኑትን ጎልማሶችና ሕዝቧንም ሁሉ ማረሻቸውንና ማጭዳቸውን መጥረቢያቸውንና ድጅኗቸውን ቢላዎቿንም ሳይቀር ለጦር ጎራዴ እንዲያሰሩ አዘዟቸው። ይህን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉሥ በጦርነቱ ይተባበራቸው ዘንድ መልእክተኞችን ላኩ። እነርሱም መልእክታቸውን በደስታ ተቀበለ። እነርሱም በተማከሩት መሰረት ጨለማ ለብሰው በማስደንገጥ ሩጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው በአንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና በእሳት አቃጠሏት። በጦርና በሰይፍም ወጓት። ነቢያቶቿ በሰይፍ በጦር ተገደሉ። የጽዮን ደናግሎቿም ከክብር አደሱ። ሌዋውያኖቿ ወይም ካህናቶቿ ተማረኩ። በመንፈስ በትንቢት የተጻፉት 44ቱ የብሉይ መጻሕፍቶች ጠፉ። እኚህ አሕዛቦችም ኢየሩሳሌምን ካጠፋት በኋላ ወደ የሀገራቸው ተመለሱ። ከእሳት ቃጠሎ ተርፎ የተማረኩ መጻሕፍትን ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበረ። የእግዚአብሔር የሕጉ መገኛ የሆነች ወደ ጽላተ ሙሴ የመገኛዋን ዜና እንናገር ዘንድ ወደ ቀድሞ ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ቅዱስ ዑራኤል የተባለ የእግዚአብሔር መልአክ ይህን በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ እመንበት ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በምስዋዕ ቀኝ የሚኖር የቅዱስ ሚካኤል ጽላት ነው። እሊህም በድንጋይ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህን ተናግሮ ተሰወረ። ከብዙ ዓመታት በኋላ በቅዱስ ዑራኤል ምስራች ነጋሪነት ስሙ ሱቱኤል የተባለ በኋላም በአርፋድ ገዳም ወይም በረሃ ዕዝራ መላእክት ተብሎ የተሰየመው ተወለደ። ኢየሩሳሌም በጽርና በባቢሎናውያን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ፣ የእስራኤል ልጆች ሊቃውንቶቿ፣ ሌዋውያኖቿ በተገደሉ ጊዜ፣ ደናግሎቿና ጎልማሶቿ በተማረኩ ጊዜ ይህ ዕዝራ ነበረ። እንዲሁም 44ቱ የኦሪት ነቢያትና መጻሕፍት በተቃጠሉና በተማረኩ ጊዜ ሽማግሎችና ሕፃናት የእንስሳት ሁሉ መንጋ በየቦታቸው የነበሩት በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ ዕዝራ ነበረ። ሱቱኤል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስተክዝና ስታለቅስ በእግዚአብሔር ፈቃድ አገኛት። ያዘነችና የተከዘች ሁና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ለቅሶ አታይምን ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለት ከእግዚአብሔር አገልግሎት እንዳንርቅ የታዘዝነውን ትእዛዝ እንደተሻረ መመኪያችንም እንደወደቀና ምስጋናችን እንደተዘጋ አታዩምን ሲል ዕዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታዩምን ሲል ዕዝራ አይቶ ተናገራት። ካህናቶቻችን በእሳት እንደተቃጠሉና ሌዋውያኖቻችን እንደተማረኩ አታዩምን ሲል ዕዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋጎቹ ሰዎቻችን እንደተንገላቱ ጎልማሶቻችን እንዳለቀሱ አታይምን ሲል ዕዝራ አይቶ ተናገራት። የቅድስና መሳሪያችን የኃጢአት መስሪያ ሆነ፣ ምስክርነታችንም ረከሰ፣ ጌቶቻችንም ጎሰቆሉ ሲል ዕዝራ አይቶ ተናገራት። ከሁሉም ይልቅ ጽዮን ተዘጋች፣ በሷ የነበረው ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል ዕዝራ አይቶ ተናገራት። ይህንን ሲናገራት እንዳይቀርባት ፈራ፣ ደነገጠ። በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና። ዕዝራም ጽዮን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽን አላት። እነሆ በደብረ ጽዮን ላይ ብርሃንን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎሳቆል፣ ስለ ሕዝቧን መማረክና ስለ መጻሕፍቶቹ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ።
ዕዝራ በምድረ ራፌድ መሪር የሆነ እንባውን እያፈሰሰና እያለቀሰ 40 ቀንና 40 ሌሊት ጾመ። ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልእክተኛ ስሙ ቅዱስ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ዕዝራም እሳትህንስ ከኔ አፍ እጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአክ የእግዚአብሔርን ትእዛዝ ከቶ ለማቃለል ትችላለህን በማለት ገሰጸው። ያን ጊዜ ዕዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። ዕዝራም በመንፈስ ቅዱስ ሰከረና የእግዚአብሔርን ቃል በልቡናው እየገሳ ወይን እንዳሰከረው ሰው በርባው እንደ በቅሎ ተንከባለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለትና ከአፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጸሐፍቶችን እንዲያመጡለት በእጅ ጠቀሰ። ከዚያም 44 የሆኑ የመጻሕፍት መምህራን ተሰብስበው መጡ። ማህሌታ የሆነ ዕዝራ ሱቱኤልም በመካከላቸው ተቀመጠና 24ቱን መጻሕፍተ ኦሪትን የሚጽፉ በቀኙ 20ውን የነቢያትን መጻሕፍትንና የእስራኤልን ትውልድ የሚገዙ ስለ እስራኤል ነገሥታት ታሪክ በየነገዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር። ዕዝራም የኦሪትንና የነቢያትን መጻሕፍት ሁሉ በአገሩ ቋንቋ በ7 ቀን ውስጥ አዘጋጀ። ዕዝራም የእግዚአብሔርን ቃል የሚናገሩ መጻሕፍቶችን ሲያዘጋጅ ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናው ተጨመሩ እንጂ ተለይተው አልቀሩበትም። በዚህ ሁኔታ ዕዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጻሕፍተ ብሉያትን አዘጋጀ። ለሦስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እርሱ ለነቢዩ ዕዝራ ምስጢር እንደገለጠ ለእኛም የመለኮትነቱን ምስጢር ይገልጽልን ዘንድ እንዲሁም የመንግስቱን የቸርነቱን ገናንነትን እናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ይግለጽልን፣ አሜን። ተአምር 2 ለዘላለሙ ልመናውና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ቅዱስ ኡራኤል ያደረገው ተአምር ይሄ ነው። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የሆነች አንዲት ሴት እዚያ ያገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላይቱ አታለለቻት። ወደ እርሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህን ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ እንዴት ሸጥሽልኝ? በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ስራሽ ትምይልኝ ዘንድ ወደ ቤተክርስቲያን ነይ እንሂድ አለቻትና እርሷም እሺ እንሂድ አለች። ሁለቱም ሴቶች ወደ ቤተክርስቲያኑ በር ሄዱና በቅዱስ ኡራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፋትን ጥጥ ለቅዱስ ኡራኤል ቤተክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሆነ ከቅዱስ ኡራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና። ያን ጊዜ እርሷም በደልዋን ይቅር አለቻት። ያቺም በክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ኡራኤልን ቤተክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሆነ የቅዱስ ኡራኤል ልመናውና የረድኤቱ ኃይል ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር፣ አሜን። ተአምር 3 ልመናውና አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበረ። እንደነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበረ። ከብዙ ቀን በኋላ በቅዱስ ኡራኤል ቤተክርስቲያኑ ሲጸልይ በህልሙ ራእይ ያየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረት ባይከለክለኝስ ኖሮ ባጠፋው ነበር አለኝ። አሁንም ሄደ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ሥርዓት መለስ ዘንድ ማን ነገረ? ማንስ አስተማረ? በማለት ጴጥሮስ ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ
ይህን ክፉ ሥራ በምን አሰብከው? ለምንስ አንተ በማስተማር እኔን ያደከምከኝ አለው። ከዚህ በኋላ የአስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው። በዚህ ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ አለው። ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲነግረው ክርስቲያን የሆነ አንድ ሰው 2 የንጉሥ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ተአምር 4 ልመናውና በረከቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ነው። ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱም ስም አቅሌሲያ የምትባል በደኮራር ሀገር የሚኖር አንድ ታላቅ መኮንን ነበረ። እነርሱም እናት አባት ለሌላቸውና ለባልቴቶች ይረዱ ነበር። ይህ አውሳቢዮስ ሚስቱን ለነፍሳችን ደህንነት እንዲሰጠን እግዚአብሔርን ለምነው ዘንድ ነይ ወደ ቤተክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ ያገኙና ለስጋችንና ለነፍሳችን መድኃኒት የሚሆነንን የሚጠቅመንን ንገረን ሲሉ ጠየቁት። ቄሱም በመልአኩ በቅዱስ ዑራኤል እመኑ፣ እርሱ ከስጋ መከራና ከዳግም ሞት ከሲኦል ያድናችኋል አላቸው። ከቄሱ ቃል የተነገረውን ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙትም ከልብሳቸው እየከፈሉ ያለብሱ፣ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚህም ስራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸውም ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናውና አማላጅነቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። ተአምር 5 ልመናውና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተክርስቲያን ፈትል ሰርቃ ለዚቹ ሴት ሸጠችላት። በዚያን ጊዜ እግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንኩ እኔ ዑራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏ በነቃች ጊዜ ቅዱስ ዑራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፋንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከዚያ ሴት ተቀብላ ወደ ቅዱስ ዑራኤል ቤተክርስቲያን ዘንድ ሂዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስሯ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርንና ተአምር ሰሪውን ለፍጥረቱም ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ዑራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ለዘላለሙ ምስጋና ይሁን። ለእኛም ይቅርታ ምሕረት ይደረግልን አሜን። ድርሳነ ዑራኤል ዘወርሃ ሚያዝያ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን አሜን።